አቀባበል ተደረገለት። ሙስሊም ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው ሙስሊም ጳጳስ አላቸው ያልከውን አንተ ሰውየው ውሸታም ነው ሙስሊም ነው አለ ጭራሽ። ቅድም ሙስሊም የሆነ ጳጳስ አለ እንዴ! አሁን ደግሞ ሰውየው ውሸታም ነው ሙስሊም ነው። ይህ ሁሉ መቸገር፣ ይህ ሁሉ መጨነቅ ለምን ለምን ለምን? ሰማችሁት? ደብዳቤው ምን ቢሆን ነው የጵጵስና አቃቤ የተደረገለት ሲባል ኢዮባ የሐሰት ይለዋል። መልሶ ምን አለ እንዴ? የሐሰትማ ነው የሐሰትማ። ወይ መጨነቅ! ሰምታችሁታል? ሙስሊም የሆነ ጳጳስ፣ በደንብ ስሙት። ሙስሊም የሆነ ጳጳስ እያለ ወንድማችን ዳዊት ሉተሪያን ትልቅ ሰው ናቸው። በጣም በቃ ውሸት እና እየደጋገመ ሰምታችሁኛል። ሙስሊም የሆነ ጳጳስ፣ ሙስሊም የሆነ ጳጳስ እያለ ነበረ። በደንብ ስሙት። ከመጀመሪያው ጀምርላችሁ አስተውላችሁ ስሙ ፕሊዝ። አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በተባለው መጽሐፋቸው ከገጽ 92 እስከ 93 እንደሚናገረው ሁለት ጳጳሶችን ሜንሽን ያደርጋሉ። አቡነ ሳይሮስ እና አባ አብዱል ሁለት ይገኛሉ። ግብፅ ወይም አሌክሳንድሪያ ለኢትዮጵያ ከሾሞቻቸው ጳጳሳት ውስጥ ሁለቱ ጳጳሶችን እንመልከት። አቡነ ሳይሮስ እና አባ አብዱል የሚባሉትም ማለት ነው። አቡነ ሳይሮስ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ ናቸው። በክርስቲያን ምክር ቤት ጋር ከነሱ ጋር ስምምነት አድርገው የመጡ ሳይሆኑ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ በኢትዮጵያ ብዙ መስጊዶችን ያስገነቡ ናቸው። ከዛ ደግሞ ቀጥሎ የመጡት አባ አብዱል የሚባሉ ናቸው። አብዱል ሙስሊም ጳጳስ ነው። ሙስሊም የሆነ ጳጳስ ነው። ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሰምታችሁኛ? ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ስለዚህ አሁን ጥያቄያችን ምንድነው መሰላችሁ? ነጩ መንበሩ ላይ ማርቆሳውያን ብቻ ሳይሆኑ ሙስሊሞቹም ተቀምጠውበታል ነው የምንላችሁ። ስለዚህ ሙስሊሙ የማን ነው? ለዩልን የማርቆስ ወይስ የሙስሊሞች? ለዩልና የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ በገንዘብና በሙስና የተገዛ መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አይደለም። ሊያስመካ አይደለም፣ ደረት ሊያስነፋ ሊያስደፋ፣ አንገት የሚያስደፋ መንበር ማለት ነው። እኔ በጣም ብዙ የሚጮህ በጣም ችግር ያለበት ነው። ይህንን የቀረበውን መሞገት እችላለሁ ብሎ ለሚጠየቀው ጥያቄ መልስ መስጠት የሚችል መግባት ይችላል። እሺ ሰምታችሁታል። እስካሁን ሲል የነበረው ሙስሊም ጳጳስ እንዲህ እያለ ነበረ። ኦኬ እኔ ስትበሳጩ አትግቡ ብያለሁ። ስትበሳጩ ፍሪጅ ግቡ። እውነቴን ነው የምላችሁ። በረዶ ያዙ፣ ፍሪጅ ግቡ፣ ፍሪጅ ክፈቱ። ወደ ውስጥ ፍሪጅ ውስጥ ገብታችሁ ጭንቅላታችሁን አቀዝቅዛችሁ ውጡ። ስትበሳጩ እና እልህ ሲይዛችሁ አታውሩ። እውነት ምክንያቱም ተዋሻላችሁ። በቃ በውሸት ዝም ብሎ አሁን አያችሁት። ወንድማችን ዳዊት በቃ ድምፁ ራሱ ያስታውቃል። ድምፁ ራሱ በጣም የጭንቀት ነው። በቃ ኦኬ። አሁን እነ ኢዮባ ሲገቡ ደግሞ ስሙት፣ ሀሳቡን ሲለዋውጥ ስሙት። ጳጳሱ ሙስሊም ናቸው። ኢዮሲ የሚቀጥል ማስረጃውን ኢዮባ ከዚህ ቀጥሎ አብዱል አለ። አባስ ሁለተኛ ሰው ነው አይደለ? ዴባ ሁለተኛ ሰው ነው። ከአባስ የመጀመሪያውን አንዴ ጳጳሱ ሙስሊም ናቸው የሚለውን አንዴ ከፍታ ሳይ እንደዛ ቦታ መረጃውና ይለቅ አብዱል ይመጣል። ምንድነው ስናቀርብ ሰምተሃል? መጀመሪያ ጋር እንሄዳለን፣ ችግር የለውም። ስናቀርብ ምንድን ነው ያለው? እኔ ከፍቼ ነው እየጠበቅኩ ያለው። አባሳዊሮስ መጀመሪያ ፕሬዘንስ እናደርግ። አሁን ሙስሊም ናቸው ብለው ነው የመጡት። አባሳዊሮስ ብያለ ደላ ያቀረብኩት አብዱልን ነው። አሁን ኢዮሲ ያቀረበው ጳጳስ ሙስሊም ናቸው ወይስ አይደሉም? ቀጥሎ ሙስሊም ጳጳስ አለ። ትክክል። እኛ ሙስሊም ናቸው ወይስ አይደሉም? ሙስሊም ምክር ቤት ጋር ተዋውለው ነው የመጡት። እነዚህ ነው ሙስሊም ግን አይደሉም አይደል? እነሱ በክርስቲያን ምክር ቤት ሳይሆን በሙስሊም ምክር ቤት ተዋውለው ስምምነት አድርገው ነው የመጡት። ጳጳሱ ሙስሊም ናቸው የሚል ማስረጃ አለ። ጳጳሳውሮስን ሙስሊም አለን እንዴ? አብዱልን ነው ሙስሊም ያለ። በጣም ጥሩ ቀጥል። በቃ አንደኛው ፈርሷል። አዮባ ሰማችሁት?
እኔ አፍራሽ ብዬዋለሁ። አፍራሽ ግብረ ኃይል ኢትዮጵያ ያሉት ቆርቆሮ ድንጋይ ያፈርሳሉ፣ እየዋ ደግሞ ትምህርት ያፈርሳል፣ ውሸትን ያፈርሳል። እየው ከመግባቱ በፊት ሙስሊም ጳጳስ ምናምን ልክ አሁን ሲገባ ስየው እኔ ሙስሊም ናቸው መቻልኩኝ ወይ? ለዚህ ነው በረዶ ያዙ። እውነቴን ነው የምላችሁ። እኔ በጣም ነው በቃ አትናደዱ። በተለይ ሉተራያን ይሄ ጸጋ ብቻ የሚባለው ትምህርት ተነካብን ብላችሁ በቃ ልታው በሰሬ ዳዊት በጣም መከራ እያየክ ነው ወንድማችን ዳዊት። ወይ ትልቅ ሰው ናቸው በእርግጥ እና በቃ በብስጭት በንዴት ምናምን ስለሚያወሩ በቃ ውሸት ውስጥ ገብተዋል። በቃ ዝም ብሎ የሚያዳምጣል አንተ የጌታ ሰው እያለ እዮባ ገብተው ክሮስ ቼክ ሲያደርግ እኔ መቻልኩኝ ጳጳሳ ከእስልምና እንትን ያሉ ናቸው እንጂ ጳጳስ እኔ መቼ ክርስቲያን ጳጳስ አልኩ አለ። ደግሞ አሁን ኦኬ አንደኛውን አፈረስን አለ፣ ሁለተኛውን ደግሞ እዮባ ሲያፈርስ ስሙት። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚባለው? የጳጳስ አቀባበል ተደረገለት ይላል። ምን ነኝ ብሎ ስለመጣ ነው የጳጳስ አቀባበል? የሐሰት ደብዳቤ ይዞ የሐሰት ደብዳቤ ስላለ ምንድን ነኝ ብሎ ነው የጳጳስ አቀባበል የተቀበሉ? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ስላለ ምን ብለው ነው የተቀበሉ? ጳጳስ ነው ብለው አይደለም የተቀበሉት። የሐሰት ደብዳቤ ስለያዘ ጵጵስና ተቀብሎ አይደለም። ከየት ነው ጵጵስና የተቀበለው? ወይ አዳምጠኝ። እኔ ጵጵስና ተቀብሎ መጣ ሳይሆን ምን ብለው ያደረጉለት ነው። ሰማችሁት? እኔ ጵጵስና ተቀብሎ መጣ መቻልኩኝ አለ። ቅድም ምን ሲል ነበረ? እናንተ ሙስሊም ጳጳስ ተቀብላችሁ ሙስሊም ጳጳስ የኢትዮጵያ ጳጳስ ሙስሊም ነው ሲል ነበረ። አሁንስ መቼ ጳጳሱ የሆንታችሁ መምታታት ውሸት በቃ በጣም ጮክ ብለህ ስተናገርክ ምናምን እንዲያው በቃ ኢሞሽናል ስለሆንክ ምንም ስትያዙ ግን እንደዚህ ነው ያላችሁ። ገለባ መሆን በቃ ግራ መጋባት፣ ውሸት፣ ታሪክ ላይ መዋሸት። ይሄን መጽሐፍ አንብቡት። ለማንኛውም እሺ፣ የኢትዮጵያ ቤተክርስቲያን ታሪክ መጽሐፍ አለ። አሁን አንባቢ ትውልድ አለ። ዝም ብሎ አሜን አሜን የሚላችሁ ትውልድ የለም። ኦኬ እንቀጥል። እሺ፣ ከአቀባበሉ በፊት ምን ይቀድማል? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ማለቱ አይደለም። እሱ ሰውየው ነው። እኔ እያልኩ ያለው እያወራን ያለ ነው እኮ ስለ አብዱ አቀባበል ነው የተደረገለት። ስማኝ እንዴ፣ ከአቀባበሉ በፊት ሰውየው የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ አለ አይደለ? ሲጀመር በግብፅ ቤተክርስቲያን ጵጵስና አልተሾመም። በግብፅ ቤተክርስቲያን የያዘው የሐሰት ደብዳቤ ነው። ከዛ በኢትዮጵያ ጳጳስ ይጠበቅ ስለነበረ እየሰማ የጠየቀው ጥያቄ ቅድም ጳጳስ የሚያሳይ አይደለ ያልከው? አዎ ኦኬ። እዚህ ጋር የምን አቀባበል አደረጉለት ነው የሚለው። ጳጳስ ነው ወይ ነው እንጂ የምን አቀባበል አደረጉለት የሚል ጥያቄ አልጠየቁም። ኖ ጳጳስ ነው የሚለው ብለህ አይደለ የጠየቀው ቅድም? ጳጳስ ነው የሚል አሳየኛው። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚለው። የምን አቀባበል የሚለው የእነሱ የተቀባዮቹን አቀባበል ነው የሚያሳየው። የሰው ጵጵስና ግን አሳየኝ ነው የኔ ጥያቄ። የምን አቀባበል ተደረገ? ይኸውልህ የተቀባዮቹን አይደለም የኔ ጥያቄ። መጀመሪያ የሰውየውን ጵጵስና አሳየኝ። ሰውየው እውነተኛ ነው ትክክለኛ ነው አልኩህ እንዴ? ሰማችሁት? ሰውየው እውነተኛ ነው ትክክለኛ ነው መቻልኩኝ አለ። አይ ጋሽ ዳዊት እዴ ምን ሆነዋል? ትልቅ ሰው አይደሉ እንዴ? ሰውየው መቼ ትክክለኛ ነው እውነተኛ ነው መቻልኩኝ? ቅድምስ እናንተ ሙስሊም ጳጳስ አለ። አሁንስ መቼ ሰውየው ትክክለኛ ነው አልኩኝ? መቼ ሰውየው እውነተኛ ነው አልኩኝ ይላል። ደግሞ አሁን መጨነቅ እንደዚህ ግን የሁሉ መጀመሪያ ሁሉ በቃ መጨነቁ እስከምትገባ ምን አስዋሸ? ምን አስዋሾት? ለምን አያስተውሉም? እዚሁ በዚሁ ይሄ እኮ በጣም የሚያሳፍር እኮ ነው። ባይዘወይ በጣም የሚያሳፍር ነው። እኔ የምትዋሹለት ክርስቶስ አላችሁ ስንል በምክንያት ነው። ባይዘወይ ኦኬ። በቃ ስትበሳጩ ላይቭ አትክፈቱ። ስትበሳጩ ላይቭ አትክፈቱ። ምክሬ ነው።
እውነት ኢሞሽን ላይ ሆናችሁ ስሜታ የሆናችሁ ላይቭ አትክፈቱ። አሁን በጣም ተናዳችኋሉ ሉተሪያን ወገኖቻችን። ምክንያቱም ተደብቆ የነበረው ስህተት ትምህርት ስለወጣ አሁን በቃ ጠረጴዛው እናዞረዋለን፣ በቃ እንዲያው እነቀንቋል አላችሁ። ልትነቀንቁ ቀርቶ እንደዚህ መጨነቅ። ኦኬ አቀባበል ተደረገለት። ሙስሊም ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው ሙስሊም ጳጳስ አላቸው ያልከውን አንተ ሰውየው ውሸታም ነው ሙስሊም ነው አለ ጭራሽ። አዮባ እግዚአብሔር ይስጥ ዮባ ሰውየው ውሸታም ነው አለ ጭራሽ። ዴቭ እንዴ ቅድም ስትል ነበረ። እስቲ ቅድም ያለውን አንዴ ላሰማችሁ፣ ስሙት። ቅድም ያለውን እሱ ጋር ስምምነት አድርገው የመጡ ሳይሆኑ የሚባሉት ማለት ነው። አቡነ ሳዊሮስ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ ናቸው። በክርስቲያን ምክር ቤት ጋር ከእነሱ ጋር ስምምነት አድርገው የመጡ ሳይሆኑ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ በኢትዮጵያ ብዙ መስጊዶችን ያስገነቡ ናቸው። ከዛ ደግሞ ቀጥሎ የመጡት አባ አብዱል የሚባሉ ናቸው። አብዱል ሙስሊም ጳጳስ ነው። ሙስሊም የሆነ ጳጳስ ነው። ሰማችሁት? ሙስሊም የሆነ ጳጳስ ሙስሊም የሆነ ጳጳስ አስተውሎ ያለውን ሙስሊም የሆነ ጳጳስ። እዚህ ያሉት አንድ ሰው የሚቃወም የለም። ኧረ ተው እየዋሸክ ነው፣ ኧረ ተው ታሪኩ እንደዛ አይልም የሚለው የለም። እዚህ ጋር ያሉት ወገኖቻችን ማለት ነው። እንደ አንድ ሰው እንኳን እንዴት አይሻልም ከመሃል? ኧረ ተው ታሪክ እንደዛ አይልም እንዴት አይሉት? ሙስሊም እየደጋገመ እኮ ነው። ሙስሊም የሆነ ጳጳስ፣ ሙስሊም የሆነ ምን ጳጳስ። ኦኬ እዮባ ደግሞ ያዝ ሲያደርገው ደግሞ ምን አለ? ስሙት። ተደረገለት። ሙስሊም ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው ሙስሊም ጳጳስ አላቸው ያልከውን ሰውየው ውሸታም ነው ሙስሊም ነው ብሎ ቁጭ ቅድም ሙስሊም የሆነ ጳጳስ አለ እንዴ! አሁን ደግሞ ሰውየው ውሸታም ነው ሙስሊም ነው። ይህ ሁሉ መቸገር፣ ይህ ሁሉ መጨነቅ ለምን ለምን ለምን? ጋሽ ዳዊት እንዴ በጣም እኮ ሪሊ ሼም። እንዲሁም እኔ ውጭ ሀገር ያለን ሰዎች ሰላማዊ ሰልፍ ስንወጣ ሼም 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 የምንለውን አሁን ነው ሼም ማለት። ኧረ በስመ አብ! እንዴ እንደዚህ ህሊና መሸጥ። እንቀጥል። አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገለት? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦተንቲክ ነው፣ ትክክለኛ ነው፣ ትክክለኛ አይደለም አርጊመንቴ ጳጳስ ተብሎ አልተቀበሉትም ወይ? ጳጳስ አልነበረም ወይ? እስከሚያዝበት ጊዜ ድረስ ሰውየው ጳጳስ ነው። እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም፣ ጳጳስ አልነበረም ሰውየው። የምን አቀባበል የተደረገለት? የምን አቀባበል የተደረገለት? ተቀባዮቹ ይኸውልህ፣ እሺ ካሉን በሌሉ የምን አቀባበል የተደረገለት? የጳጳስ በቃ ምኑ ነው? በቃ ጳጳስ ነው የሚለውን አንጣን ያልኩት። የምን አቀባበል የሚለውን አልጠየኩም። የጵጵስና አቀባበል ነው የተደረገለት። ምን ብለኝ? የጵጵስና አቀባበል የተደረገለት ደብዳቤው ምን ቢሆን ነው ይዞ የመጣው የጵጵስና አቀባበል? ስሙት፣ በደንብ ስሙት። ደብዳቤው ምን ቢሆን ነው የጵጵስና አቀባበል የተደረገለት አለ ማ ዴቭ። የዮባ መልስ ስሙ። ደብዳቤው ምን ቢሆን ነው ይዞ የመጣው የጵጵስና አቀባበል የተደረገለት? የሐሰት ደብዳቤ ነው አዘጋጅቶ። ሰማችሁት? ደብዳቤው ምን ቢሆን ነው የጵጵስና አቀባበል የተደረገለት ሲባል እዮባ የሐሰት ይለዋል። መልሶ ምን አለ እንዴ? የሐሰትማ ነው የሐሰትማ ወይ መጨነቅ። የመጣው የጵጵስና አቀባበል የተደረገለት ያልኩት የምን አቀባበል የሚለውን አልጠየኩም። የጵጵስና አቀባበል የተደረገለት ምን ብለኝ? የጵጵስና አቀባበል የተደረገለት ደብዳቤው ምን ቢሆን ነው ይዞ የመጣው የጵጵስና አቀባበል የተደረገለት? የሐሰት ደብዳቤ ነው አዘጋጅቶ ነው ይዞ የመጣው። የሐሰትማ ነው ይዞ የመጣው እንዴ! ኧረ በስመ አብ! እንደዚህ ግራ መጋባት
እንደዚህ በቃ ኢዮባ አይቀጡ ቅጣት ነው ዛሬ ዴቫን የቀጣኸው ወንድማችንን። እንዴ ልጅ አባትን ሲቀጣ በሉት፣ ልጅ አባትን ሲቀጣ። ኢዮባ በእድሜም በጣም አይገናኙም። እኔ ባይዘዌ እነ ዳዊትን እነዚህ ሉተራኖችን በጣም ነበር የማደንቃቸው ባይዘዌ። ምክንያቱም እምነታቸውን በጣም በጴንጤቆስታል በቃ ያ ሁሉ ነገር ሲልባቸው ነው እምነታችንን ማስተማር አለብን ብለው ጭራሽ እንዲሁም ዳዊት የሚባለውን የግል ህይወቱን እያወጡ ሲናገሩ እኛ እኮ ተቃውመናል እኮ። እኔ በውስጥ ጽፌለታለሁ ዳዊት ባይዘወይ አይዞት በርቱ ብዬ እውነት ላሳዮች ይችላለሁ። አይዞት በርቱ፣ ምንም ትምህርቶትን ከማስተዋል ወዳላ እንዳይሉ አምቱ እያልኩ ለዛው በርታ እያልኩ አንተም አንቱም እያልኩ በሁለቱ ኦኬ። አሁን ያቺ ጸጋ ብቻ የምትለውን አኬ ነካብን ብለው ጸጋ ብቻ የምትለውን ነገር ወጣብን ብለው በአንዴ ያ ሁሉ በጭንቅላቱ ሲያስብ የነበረ ሲመረምር የነበረ በአንዴ ወርዶ ይኸው እዚህ ውሸት ውስጥ ትንሽነት ውስጥ ከዛ ደግሞ መጨነቅ። ይሄ ሁሉ ምንድን ያስቸገራችሁ? ይሄ ሁሉ ጭንቀት ለምን መጣ? የምትዋሹለት ጌታ ሲኖር የምትዋሹለት ዶግማ ሲኖራችሁ እንደዚህ ነው ችግሩ። የምትዋሹለት ዶክትሪን ሲኖራችሁ እንደዚህ ነው ችግሩ። ራሱ ዳዊት ምን አለ? ሙስሊም የሆነ ጳጳስ አለ ኢዮባ ጨመቅ ሲያደርገው ምን አለ? አይ የውሸት ነው ሐሰት ነው አለ። ደብዳቤ ይዞ የመጣው የሐሰት ይሆናል። አዎ የሐሰት ነው፣ ሰውየው እኮ ውሸታም ነው ብሎ ቁጭ እንዴ! እና በጣም አይ እሺ እንቀጥል። በቃ የሐሰት ከሆነ እስካሁን ጳጳስ ሙስሊም ጳጳስ ነበራቸው ያልከው ውሸት ነበር ማለት ነው። በዚህ ቢያበቃ ጥሩ ነበር። እያንዳንዳቸው ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስልህ አታምታታም ስልህ ብራዘር አታመልጥ። በዚህ ያበቃ ጥሩ ነበር። እያንዳንዳቸው ወደ ቤታችሁ ትሄዱ ነበር። ሌላ አለ ስልህ አታምታታም ስልህ ጋዲሳይ ደግሞ ተተካ ማለት ነው። ኦኬ ኢዮባ ጨመቀ ጨረሰ፣ ውሸቱን አጋለጠ። ኦኬ ዳዊቴም ጋሽ ዳዊትም ምን አሉ? እሳቸውም አይ በቃ ሰውዬው ውሸታም ነው አሉ። ስለዚህ በቃ ከዛ ደግሞ ጋዲሳይ ገባ። ጋዲሳይን ደግሞ ስሙት። የእግዚአብሔር ሰው ነው በሚለው ጥሪ ትቀበለኛለህ ወይ? ለምንድን ነው የምገባው በዛ? እሺ ጋዲሳይ ደግሞ ምን አለ? ሉተር ትክክለኛ የእግዚአብሔር ሰው ነው ብለህ ከኔ ጋር ትወያያለህ ይለዋል። ምን አለ ሉተሪያኑ? ዴቭ ሉተሪያን እኮ ነው የሚለው ስማቸው። ሀና ሉተሪያን፣ ዴቭ ሉተሪያን፣ እገይ ሉተሪያን ነው የሚለው። ለ10 ደቂቃ ሰስፐንድ ተደረግኩ። ፕሊዝ ታብታብ አድርጉ፣ ፕሊዝ ታብታብ አድርጉ። ቆይ እስቲ እሺ መቼም ሪፖርት እያደረጋችሁ ከሆነ እውነቴን ነው በቃ አውጥቼ ሼሞኒው ነው ብለው። እሺ ለ10 ደቂቃ ይላል ሪፖርት ተደርጋል ይላል። እንዴ ለምንድነው ሪፖርት የምታደርጉት? ፕሊዝ እንዴ አለመዋሸት፣ መጀመሪያ ውሸት ማቆም፣ ሀቀኛ መሆን ነው። ታሪክን እንደ ታሪክ መናገር። ያው ግን የሚያነብሰው ስለሌለ ዝም ብሎ ሁሉም እያጨበጨበ ስለሚከተላችሁ እና ዋናው ኦርቶዶክስ አታክ ይደረግ እንጂ ምንም ችግር የለውም ስለምትሉ በጣም ስማርት የነበራችሁ እነ ዳዊት እነ አይ ቲንክ ኒቂያ እነ ሀና ምናምን በቃ አሁን ወርዳችሁ ምንም የማይመጥናችሁ ውሸት ውስጥ ገባችሁ። ይሄ አሳፋሪ ነው። ይሄ የሚያሳየው በጣም ተበሳጭታችኋል፣ በጣም ንዴት ውስጥ ናችሁ። ኦኬ በጣም 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 በቃ ስትበሳጩ ስትናደዱ አታውሩ። እውነቱን ለመናገር ብዙ ስህተት ስለምትሰሩ ማለት ነው። ኦኬ ገና ብዙ አለ የምናሳያችሁ። ባይዘወይ በጣም አስቂኝ የሆኑ ነገሮችም ተነስተዋል እና እሱንም እናሳያለን። የማርቆስም የተነሳ አለ። እውነት ነው። ተቂያ ሆነ እኮ ተቂያ ቅዱስ ውሸት በተቂያ የሚባል አለ በእስልምናው ትምህርት እና
የተፈቀደ ውሸት ይባላል፣ ወይም ምንድነው ቅዱስ ውሸት ይባላል። እና ጠረጴዛችሁ ሲዞር ውሸት ይዞ ነው የዞረው። እኛ ደግሞ ያን ውሸት አስተካክለን መልሰን ሰጠናችሁ። ጠረጴዛ እናዞራለን ብላችሁ ነበር። ጠረጴዛው ላይ የውሸት ቡፌ፣ የኢሞሽናል ዳሜጅ በጣም በቃ ኢሞሽናሊቲ በጣም ወርዳችሁ በውሸት የተሞላ ቡፌ አዞራችሁ። መልሰን ደግሞ ያንን ቡፌ ስናዞረው እነ ዮባ እነ ጋዲሳይ ጭምቅ ጭምቅ ሲያደርጉ መቻልን እንዴ? እኔ እኮ አልኩት እኮ ሰውዬው ውሸታም ነው ያልኩት። በቃ መጨነቅ፣ ግራ መገባት፣ ኮንፊውዝ መሆን እና ታማኝ ሁኑ ለህሊናችሁ ፕሊዝ፣ ታማኝ ሁኑ። እውነቴን ነው የምላችሁ። ያ የነበራችሁ ስማርትነት ተጠቀሙበት አሁን እና ከንዴት ውጡ። በጣም ተበሳጭታችኋል። ከቁጣ ውጡ። እኛ መጽሐፋችሁን ያሳየ ነው፣ የእምነት መግለጫችሁን ያሳየ ነው። ስለዚህ እንዲሁም ብትሞክሩት የሚሻለው ጭራሽ የቤተክርስቲያንን ታሪክ ትሞክራላችሁ። ጭራሽ አፖስቶሊክ ሰክሴሽን ትሞክራላችሁ። አዋጭ የሆነው እኮ ገድላት ድርሳናት ናቸው። በጣም ለእናንተ አዋጭ የሆነው የቤት ኪራይ የሚከፍለው የልጆች ያሳደገ እንደ የስንቱን ህይወት እኮ ለውጣል እኮ ገድል ድርሳን አይደለ? ታውቃላችሁ። የስንቱን ሰዎች ህይወት ለውጧል። የስንቱን ፕሮቴስታንቶች የስንቱን ተሐድሶ ህይወት ለውጧል። የስንቱን የቤት ኪራይ ከፍሏል። ልጅ ጡጦ ገዝቷል፣ ዳይፐር ገዝቷል፣ ፎርሙላ ገዝቷል። እና በጣም ብዙ ገና እቺ እንዲሁም ጅማሬ ናት። ገና ብዙ ነገሮች አሉ። ኦኬ እና እስቲ እናያለን። ለማንኛውም በቃ ውሸት አቁሙ። አናፖሎጂ ከይህን ቪዲዮ ነው ያልሰራሁትም። እሺ ይህን ቪዲዮ በደንብ አድርጎ ያቀናበረው አናፖሎጂ ነው። አናፖሎጂ ላይ ገብታችሁ ፕሊዝ አናፖሎጂ ላሳያችሁ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረቅ ብታደርጉት መነጽሩን። በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከልን ኦርቶዶክስ ሆናሉ። እሺ መንገድ ይሰማል። በኒቂያ ጉባኤ ካኖን 6 ላይ አሌክሳንድሪያ እንደ ሮምና እንደ አንጾኪያ በአካባቢዋ ባሉ በሙሉ ሙሉ ሌግዚሌሽን ወይም ትክክለኛ ማረጋገጫ ምንም ሊያደርጉት አይችሉም። ያ ነገር ሮንግ ነው ካሉ ደግሞ ሙሉ በሙሉ የኒቂያ ጉባኤን ፎልስ ነው የሚያደርገው። ተሰምቼ ከሆነ ያሬዱ እና በጣም ኢንቫሊድ ክርስቲያኒቲ ሙሉ ኢንቫሊድ የሚያደርግ ክሌም ነው ይዘው የመጡት። ሎጂካሊ ኮንሲስተንት የማያረጋቸውን ማለት ነው። ፖስትቸዋለሁ። ቪዲዮን ሪፖስት አድርጉ። ያሬዱ ንገርልኝና በዛው የኒቂያ ካኖን 6ን እንደገና ቅዱስ ጴጥሮስ የማርቆስ ልጅ ማለቱ እነሱን የኢሳቤስን ቸርች ሂስትሪ እሱንም ፖስትቸዋለሁ። ቅዱስ ማርቆስ ወደ አሌክሳንድሪያ የተላከ መሆኑን ያሳያል። የሚልኩት ደግሞ ይዛኔ ሐዋርያት ናቸው። ከሐዋርያት ጋር ደግሞ ከጴጥሮስ ጋር ከሐዋርያት ውስጥ ከጴጥሮስ ጋር እንደነበረ ያው ይታወቃል ማለት ነው። ይሄን ለማለት ነው ያሬዶኝ። እሺ ዶክተር ሳቢ በጣም እናመሰግናለን። ላይ በደንብ እንገባበታለን። ባይዘወይ በደንብ እንገባበታለን። አውርተንበታል። በደንብ አድርገን ገብተን ብዙ የተዋሹ ውሸቶች አሉ። መጨረሻ ላይ ግን እኔ ምንድን ነው የተረዳሁት ነገር ዶክተር መሰለሽ በቃ አባት የላቸውም ምንም። ይሄ በሉተር ጀርባ ከሉተር ወገብ ወጣን የሚለው ነገር ሁሉ ትናንት ጭራሽ በጣም በቃ ማፈሪያ ነገር ሆኗል። በቃ መሸማቂያ ነገር ሆኗል። እና አባትም የላቸውም፣ ሐዋርያ ቅብብሎሽም የላቸውም፣ ትራዲሽንም የላቸውም ማለት ነው። እና በደንብ እናየዋለን። ይሄ ሁሉ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመቃወም ለምን መጣ ቢባል ጸጋ ብቻ የሚለውን ለምነካችሁብን። ገና እኮ በጣም ብዙ እየነካን ያለው ነገር አለ። እናንተና ሙሉ ምንድነው ጴንጤቆስታሎች የማትስሙበት በጸጋ ብቻ አይደለም። ኦኬ እናንተ ሙሉ ወንጌሎችን የምታወግዙት በጸጋ ብቻ አይደለም። በልሳን ጉዳይ ታወግዛላችሁ፣ በክርስቶስ መምጣት ጉዳይ ታወግዛላችሁ፣ በቅዱሳን ምልጃ ወይም ቅዱሳን ለሰዎች ጸልያሉ፣ መላእክት ጸልያሉ ታወግዛላችሁ። ስለዚህ ገና እኮ አልጀመርነውም እኮ ገና መጭቺ እንደዚህ ካረገቻችሁ እቺ ጸጋ ብቻ እንደዚህ በቃ ደም ስር ከገታተረች አይን ካስፈጠጠች
ኢሞሽናል ካረገች ሌላው ሲጨመር ምን ልትሆኑ ነው ወገኖቻችን? እንዲ አሁን እኮ እሱን ስትገረፍ ታወራዋል አይነት ነገር ሆነ እኮ። ነጋ ስትደረጉ ግራ መጋባት መጮ ከሆነ በጣም ከባድ ነው። ቆፍጠን ብላችሁ እኔ በጣም ነው የሚገርመው። እኛ በቡክ ኦፍ ኮንከርድ በመጽሐፋችሁ በራሳችሁ መጽሐፍ በራሳችሁ የእምነት መግለጫ እኮ ነው ያቀረብ ነው። ታሪክም ቢሆን እኮ ታሪኩን ትክክለኛ ብትናገሩ ጥሩ ነበር። ባይዘው ያለው ስለዚህ ውሸታም ከሙስሊሞች ጋር ተነጋግሮ የሙስሊሞችን አጀንዳ ይዞ ሌላ ፌክ ደብዳቤ አስመጥቶ ጳጳስ ነኝ ብሎ ስለመጣው አብዱ የሚባለው ውሸታም ሰው ሙስሊም ስለሆነ ሰው የውሸት ደብዳቤ ይዞ መጥቶ እኔ የተሾንኩት ብሎ ይዞ መጥቶ ስላታለለው ስላጭበረበረው ሰው ባይዘወይ በደንብ ሄኖክ ራሱ ተናግሯል። በዚህ ዙሪያ ጥሩ ነገር ተናግሯል እና እሱንም ቪዲዮ ቆይ እንድታዩት እመክራለሁ። ይሄ ሰው ምን ያህል ውሸታም እንደነበረ ምን ያህል አጭበርባሪ እንደነበረ እንዲሁም ባይዘወይ ስላጭበረበረ መጨረሻው አልነገሯችሁም። ሉተሪያኖቹ አልነገሯችሁም መጨረሻው አንገቱ ተቀልቶ አንገቱ ተቆርጦ እንዲገደል ነው የሆነው። ኦኬ በጣም ውሸታምና ሌባ አጭበርባሪ ሆኖ ስለተገኘ ማለት ነው። ይሄን ሉተሪያን ያናገሩ ሰው ገብታችሁ እንዲሁም የሄኖክን ቆይ እስቲ ፈልጌ ዲያቆን ሄኖክን ኃይሌንም አሳያችኋለሁ። ምን ያህል አጭበርባሪ እንደነበረ አጭበርብሮ እስኪደረስበት ድረስ ምን ያህል የተንኮል ስራ ይሰራ እንደነበረ ይሄ ሁሉ አለ እና እሱንም እናሳያችኋለን። በሰፊ መጣበታለን። ምንም ችግር የለውም። እሺ በሰፊ መጣበታለን። ዶክተር ሀሳብ አለሽ? ኦኬ አይ ቲንክ ዶክተር ኔትወርክ እምቢ እያለት ነው። እሺ በጣም ጥሩ። ሰናይ ገና ብዙ በጸጋ ብቻ እንደዚህ ከሆናችሁ ገና ብዙ የምንሰጣችሁ አጀንዳ አለና አሮ ነው እንዴት እንደምትሆኑ እንግዲህ ሸከፍ አድርጉ። ነጠላ የሚያዙ ሳፋ የሚያዙ ብዙ የምንሰጣችሁ ስላለ እቺ ብቻ ከሆነች ትቸገራላችሁ። ለዚች እንዲሆናችሁ ማለት ነው። ለዚች እንዲሆናችሁ በጣም ነው የምትቸገሩት። እሺ በጣም ጥሩ። በጣም ሰናይ። ይሄን ታሪክ ጭራሽ ተውት። ጴንጤቆስታል ጋር ደግሞ ሲመጣ ይሄ ጭራሽ ከእኛ ጋር ሳይሆን ከራሳቸው ከሉተራን ጋር ደግሞ ይጋጫሉ። ባይዘወይ በሆሊ ትራዲሽን ማለት ነው። እንዲሁ እኮ በጣም እኮ የሚገርም ነው። እሺ እስቲ ምንድነው አሁን ገባኝ። ጴንጤ ከመሆን ሙስሊም ይሻለኛል ለምን እንደምትሉ ውይ ናስቲ ወይ ናስቲ ግባ ና ወዳጄ ግባ። አንድ ጴንጤ ነው መሰለኝ አሁን ገባኝ። ጴንጤ ከመሆን ሙስሊም ይሻለኛል ለምን እንደምትሉ እስቲ ና ግባ። ያለ ሰው ካለ እንግዲህ በግለሰብ ያሉትን እነሱን ጠይቃቸው። የምናወራው እንደ ቤተክርስቲያን ነው። እንደ ቤተክርስቲያን ስለሆነ በግለሰብ ያለ ካለ እሱን ጠይቅ። የምናወራው ግን እንደ ቤተክርስቲያን ስለሆነ ና ግባ ወንደ ወዳጄ አትጨነቅ ግባ ፕሊዝ። ኮመንት ጽፉና እንዲሁ መጨነቅ ኮመንት እኮ መጻፍ ያስጨንቃል ባይዘወይ። ምክንያቱም በቃ እችን ተናግሬ እንዲሁ እንዳይስቡኝ ብለህ ትጨነቃለህ። ምክንያቱም ኮመንት ስጽፍ እኔ ሳብ አደርግሃለሁ። ከዛ መጨነቅ ትጀምራለህ። ልቀበለው ዲክላይን አላድርገው በቃ ጣቴ ይንቀጠቀጣል። መከራ ታያለህ። ምክንያቱም ለምትጽፈው ነገር ምንም አይነት ማስረጃ ከቤተክርስቲያኗ ከእምነት መግለጫ ስለማታመጣ ማለት ነው። ልክ አሁን ትናንት አንዱ ተጨነቀው ቅባት ጸጋ ካር አለና ናና ግባና ሰዳኝ ስለው በቃ መጨነቅ መጽሐፍ አቆመ። እኔ እኮ መጽሐፍ አታቁም አላልኩትም፣ ግን መጽሐፍ አቆመ። በቃ ለምን ትጨነቃላችሁ ጴንጤዎች? ግቡና እስቲ ሞግቱን። አሁን ይሄው እየሳብኩክ ነው። እጅህን በርታ አድርገህ ጌታ ያበርታክ፣ ጣትን ያበርታለህ። ግባና ይሄ ነው በል እስቲ። ያለበለዚያ እንዲያው ተጨንቃለሁ። ወንድም አለም ወይ እህት አለም ቢኒዬ እንኳን በሰላም መጣ። እንዴት ነህ? ሰላም ላንተ ይሁን። እንደምን አላችሁ? ዲያቆን እንኳን ደህና ቆዩኝ። እንዴት ናችሁ? ሁላችሁንም ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ነው ቀዳሚ ሰንበት? እኔ ቀዳሚ ሰንበት ሰላም ጥሩ ነው።
እግዚአብሔር ይመስገን። እንግዲህ ዲያቆን ለሁለት ነገር ነው የመጣሁት። ያው እኔ በቀዳሚ ሰንበት ብዙ ጊዜ አልገባም እና ግን አንደኛ አንድ መምህራችን ያው ሰሞኑን ሰምተሃል በዳንኤል ክብረት በሰጡት ሀሳብ ዙሪያ መምህር ሲሳይ ኪዳነ ዲያስፖራው አስክሬኑ ለምንድን ነው የሚቀበረው የሚል ኮመንት ሰጥተው ነበረ እና በዛ ዙሪያ ነጋሽ በዳዳ ላይ እንግዲህ ሀሳብ ሰጥተዋል። ቀናኢ ሀሳብ ነው የሰጡት። እንግዲህ ዛሬ ታስረዋል። እንግዲህ መምህራችን ታስረዋል። መምህር ሲሳይ እንግዲህ ጸጋይም ላይ ገብተህ ማየት ትችላለህ። ይሄ ነው። ሌላው እንግዲህ የሉትራን ጉዳይ የነ ዳዊት የነ ሐና ጉዳይ እኔ አንድ መሰረታዊ ነገር ተናግሬያለሁ። እንግዲህ ከፕሮቴስታንት እንደመምጣቴ መሰረታዊ ነገር ተናግሬያለሁ። እሱም መሰረታዊ ነገር ምንድን ነው ካላችሁ ፕሮቴስታንቶች በተቻላቸው መጠን መጽሐፍ ቅዱስን ከመክፈታቸው በፊት እስራኤል፣ ግብፅ፣ ጣሊያን በአሌክሳንድሪያ እንግዲህ ታላቁ ቦታ ላይ አሁን መንበሩን ካይሮ አምጥተውታል። አሌክሳንድሪያ ነበረ መንበሩ ራሱ። አሁን የቅዱስነታቸው ቦታ እዚህ ነው፣ ካይሮ ላይ ነው እና አሌክሳንድሪያ በጣም ትልቅ ነገር የምናይበት ከአትናቴዎስ ጀምሮ ያለውን ከማርቆስ ጀምሮ ቅዱስ ትውፊቱን የምናይበት በጣም አስደናቂ ነገር ነው የነበረውና በተቻለ መጠን ላይ አሳይተን ነበር እና ሙስሊም ተልከዋል የሚል እንግዲህ ጳጳሳት ምናምን እኔ እንግዲህ ሰሞኑንም አንዱ ቻሌንጅ ምንድን ነው መቼም ኦርቶዶክስን ለመጉዳት ነው አንድም ይመስሉት አንድም አይደሉም። ኦርቶዶክስን ለመጉዳት ነው። ሉትራናውያን ይሻላሉ አትበሉ። እንዲህ አይነት ኦፖርቹኒቲ መክፈት አንችልም። ለምን የሆነ እኮ የምናየው ነገር አለ። ለመሄድ ሁላው መነን ሰሞኑን አድራሻ እየጠየቀች ነበረ አሜሪካ ሀገር እንዲቱር የሚያደርግ እና እስኪ ታሪክ አጥኑ። እቺ ቤተክርስቲያን በግራኝ መሐመድም በአፄ ሲኖስም በደርቡሽም በዮዲት ጉዲትም በተለያየ ነገር ፈተና ደርሶባታል። ተሞከረች ማለት ግን ተደፈረች ማለት አይደለም። ተደፈረች ማለት አይደለም እና መንበር ተሰበረ፣ መንበር ተልከሰከሰ የሚል ነውር የሆነ ንግግር። እርግጥ መንበር የሌለው ስለ መንበር ማውራት አይችልም። እውነት የኢትዮጵያ ፕሮቴስታንት በንጹህ ሕሊና ሁሌ የምናገረው እርዳታውን እንጂ ትምህርቱን አናቀውም። እርዳታውን እንጂ ትምህርቱን አይደለም የተቀበልነው እና ሉተር ምን ያስተምር ነበር ምናምን ቅርብ ቀን እኮ ነው እንዲህ አይነት ነገር የተነሳውና እንደው የግብፅ አባቶች ቢሰሙ ምን ይሏችኋል? እነዛ ለምሳሌ ከማርቆስ ቀጥሎ የነበረው ሲሞን ከማርቆስ ቀጥሎ የነበረው ጫማ ሰፊ ነበር እንደምታውቀው፣ ያው በቅዱስ ትውፊት እዛው ተቀምጧል። ተሻግሮ ሲመጣ አባታችን ማርቆስ ጫማ እየሰፋለት ነበረ። ከዛ በኋላ አንድ አምላክ በሚል ተናገረ። ከዛ ያንን ነው እንግዲህ አስተምሮ ሊቀ ጳጳስ ያደረገው ቅዱስ ማርቆስ ማለት ነው። ያንን ጫማ ሰፊ ነበረ እና አይኑ ጠፋ። ወዲያው አይኑ ጭቃ አንስቶ ቀባው፣ አይኑ ተፈወሰ። ከዛ በኋላ እንግዲህ ሁለተኛው የመንበረ ማርቆስ ሁለተኛ ሰው ሆነ። ከተቻለ ደግሞ ጣሊያን ሀገር ሄዱ መሰረታቸውን ለማወቅ ደግሞ 200 ምናምነኛ ፖፕ ጣሊያን ሀገር ማየት ትችላለ እና የጣሊያን ቤተክርስቲያን ከፖለቲካ ጋር ምን ያህል እንደተጎዳኘች እንደተጣበቀች፣ እቺ ግን በሰልፍ ያለፈች በፈተና ያለፈች ኦርቶዶክሳዊት ቤተክርስቲያን እንዴት ጽኑ እንደሆነች ያሬዶ የዛሬ 8 ዓመት እኮ ግብፅ ሀገር ታውቃለህ፣ መቅደስ ውስጥ እኮ እያስቀደሱ እኮ ቦምብ አጥፍቶ ጠፍ የገባባት ቤተክርስቲያን ነች እኮ።
እና ግብፅ ሀገር እንኳን ሄደው ታሪኳን ቢያዩ ሊደነግጡ ይችላሉ። እና ቢያውቁ 118ኛ እንግዲህ የማርቆስ መንበር ላይ ተቀምጧል ከነ ህይወት ታሪካቸው። እዛ ውስጥ አንድም ሙስሊም አታገኘም። ወደ ኢትዮጵያ የተላክን እያሉ የመጡ እንደ አሁንም ፕሮቴስታንት ውስጥ ተላክን እያሉ አይደለ እንደ ይሄዱ ያሉት ማለት ነው። እና ውሸታሞች ናቸው። በቃ በውሸት የሚከብር እግዚአብሔር የለም። ግን አባቶቻችን ንቁ ስለሆኑ እየገለጧቸው ነው። እና የተገለጠን ነገር ልክ ቤተክርስቲያን እንዳስቀመጠች አድርጎ መዋሸት ለምን አስፈለገ? እና ኦርቶዶክስ ተዋህዶን ለመጉዳት አንድ ይሆናሉ። ለመጉዳት፣ ለመስደብ፣ ለመቃወም አንድ የሚሆኑት እንፍ የረገጠ ትምህርት ነው የሚያስተምሩት። አሁን እኛ ከትንንሾቹ ሰዎች ጋር መወያየትም የለብንም። ተስፋዬ ሮበሌና ያሬድ ዶክተር ማሙሻ የሚያስተምሩት የሶስቱም ትምህርት ጽንፍ የረገጠ ነው። የማይስማማ ነው። አይስማሙም፣ እውነት እናገር ከተባለ ማለት ነው። እና ፓስተር ጻድቁ ወይም ሙሉ ወንጌል እና ቃለ ሕይወት ሩቅ ትምህርት ነው ያላቸው። ትምህርቱ ራሱ 20 ዓመት አይሆነውም። እንግዲህ አሳየን አደለ? ኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል መተዳደሪያ ደንብ 2012 ላይ እኮ ነው የተጻፈው። ከዛ በፊትስ የነበረ ሲያውጡልን የለም። እና በዚህ አክላውን ቤተክርስቲያንን ለማጠልሸት የሄዱበት ነገር ነውር ነው። ከዛ በተረፈ ግን ምናልባት ቀደምት የሉትራን እንቅስቃሴ የካልቪን የዙዊንግሊንግ እንቅስቃሴ ከኦርቶዶክስ እንቅስቃሴ የራቀ መሆኑን ከካቶሊክ ለወጣበት ዓላማ ራሱን የቻለ መቼም እቺ ቤተክርስቲያን ራሷን ችላ እየኖረች ስላለ ከዛ ወጣ ሲባልም ኦርቶዶክስ ደስተኛ አይደለችም። እውነት እንነጋገር ከተባለ እነ ሉተር ወጡ ሲባሉ ኦርቶዶክስ ደስተኛ ሆነው እኔን ሊመስሉ ነው አላለችም። በቃ ልጅ ነው ምንጊዜም የካቶሊክ ልጅ ሉተር ነው። እና ለእኛ ግን በዚህ ያክል በእሳት ውስጥ እየተፈተነች ላለች የግብፅ ቤተክርስቲያን እስልምና ምን ያህል እንደሚሞክራት በዚህ ሁሉ እየተፈተኑ እዚህ መድረሳቸውን ለሚያቅሰው የሚያሳፍር ንግግር ነው፣ የሚያዋርድ። እውነት ፕሮቴስታንቶች እውነተኛ ቢሆኑ ኖሮ እናንተ ውሸታ ታሪክ እንዲያይልም ብለው መልስ መመለስ ይችሉ ነበረ። ግን አይመልሱም። ንገረኝ ካልክ አሁን ሰሞኑን በሰዶማውያን ዙሪያ ያነሱት ሀሳብ ሁሉ ነበረ እና ከሸፈ። የአቡነ ጳውሎስን ንግግር እስኪ ወደኋላ ሄዳችሁ እዩ፣ ምን ያህል በጽኑ ቃል እንደሚናገሩ ማለት ነው ቤተክርስቲያን። እና በልማት ድርጅት ውስጥ እነዚህ ዶነሮች በአቡነ ቴዎፍሎስ ዘመን እውነት ለመናገር ሰዶማውያን ነበሩ። የክርስቲያን በጎ አድራጎት እንዴት ተመሰረተ? የአባቶቻችንን ሚና እንኳን ያላወቀ ትውልድ ነው። እና ዛሬ ሲበላሹ ኦርቶዶክስ ደግሞ ከነሱ እያመጣች እንትን ታደርጋለች። እኛ ከነሱ ጋር ምንም የሚያገናኘን ነገር የለም። እና ዞሮ ዞሮ መሀይምነት ይውደም እላለሁ እኔ ቤት በእውነት ለመናገር እና መሀይምነት ይውደም። እና እውነት በተቻላቸው አቅም ግብፅ፣ እስራኤል፣ ግሪክ፣ ጣሊያን ምናምን ሄደው እንደ ቱሪስት እንኳን እንደኛ ታሪክን እንደው ቢጠይቁ ጥሩ ነው። እና እኔ አፍሬ ያለው ቀድሞም ያውን የሆን ተብሎ እንደታሰበ አውቃለሁ። ሉትራናውያን ለመውደቅ ሲንገዳገዱ እስኪ ሉትራናውያን እንኳን ትቁም የሚባል ነገር ነበር። እና አንድ ናቸው ኦርቶዶክስን ለመውጋት። ይሄንን እንረዳ ለሚል ነው። በዚህ አጋጣሚ እንግዲህ ወንድሞችም ገብተው በሰጡት መልስ እግዚአብሔር ያክብርልኝ። አሁንም እኛ ጠንክረን የቤተክርስቲያን ትምህርትን አውጡ፣ አሳዩ። ከዛ በተረፈ እውነትን እውነት ይረዳል። ውሸታምነታቸውን ግን አሁን አናፖሎጀቲክስ ብቻ ሳይሆን አናፖሎጀቲካል ብቻ ሳይሆን ሌሎችም እየሰሩ ከተቀረጸ ቪዲዮ በደንብ አድርጎ መስራት ወሳኝነት አለው። ለምን? ከስር የሚረዱ ሰዎች ስላሉ ማለት ነው። በቃ ለካች ቤተክርስቲያን ስትከሰስ ስትጠላ የነበረችው በዚህ ነው። 60 ቤት ካቶሊክ እኮ አሰልጥና እኮ የላከችብን አባት ነበሩ፣ የኛ አባት ማለት ነው ለውጠው። ግን እች ቤተክርስቲያን እኮ በጣም 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 ንጹህነቷን የምታየው እኮ የካቶሊክ ቤተክርስቲያን አሁን እንኳን ቅዳሴዎቿ ላይ የኦርቶዶክስ ካህን እያመጣች እኮ ታስቀድሳለች። ምንም አግባባዊ ባይሆንም ማለት ነው። እና በፍጹም በትምህርት አንድ አይደሉም።
የኢትዮጵያ ፕሮቴስታንቶች በፍጹም የፕሮቴስታንትን ትምህርትም አያውቁትም። እርዳታውን እንጂ ትምህርቱን አያውቁትም። ይሄ በንጹህ ሕሊና የምናገረው ነው። እርዳታውን እንጂ የተቀበሉት ትምህርታቸውን አያውቁትም፣ እስከጨራሹ አያውቁትም። እና እወቋት፣ ተመለሱ፣ አትፈሩ። በእውነት ነው የምናገረው። በቃ ውልቅ ብላችሁ ተመለሱ። በቃ የሚያስፈልገው እሱ ነው እና ካለዛ ግን አትችሏትም። እና በዚህ ነው ልል የፈለግኩት። እንግዲህ መምህር ሲሳይ ኪዳነ ወንድማችን መምህራችን ሰሞኑን በጽኑ የሚያስተምሩ አባትና መምህር ናቸው። ምናልባት ጸጋዬ ላይ ማየት ትችላለህ። ተለቋል፣ ታስረዋል። እንግዲህ ድምፅኑ ናቸው ለኦርቶዶክሳውያን። እንግዲህ መታሰር ክብር ነው እና እውነት ይሄ ነው። አደራ እነ ማነው ዳዊት ምናምን ሰብሰብ አድርጋችሁ አዋታችሁ በሌላ ነገር ገንዘባችሁን ከምታዋክኑ ቅዱስ ትውፊትን ለማወቅ እነዚህ ቦታዎችን ጎብኙ። አደራ እምላችሁ ለዛ ነው። እንደ ዳንያውን እዚህ ያለ ዶክተር ነው። አደራ ነስ ግብፅ ሂድ፣ ጣሊያን ሂድ፣ ጀርመንም ሂድ። በእውነት ለመናገር ጀርመንም ጥሩ ነገር እንዳለ ሰምቻለሁ እና የሉተር አነሳስ እና እስራኤል ዋናውን ቦታ እና ከዛ በተረፈ ግን በጥላቻ አባቶቻችን ያላሉትን ነገር እያሉች ቤተክርስቲያን ላይ ምንም ቢሳለቁ ቤተክርስቲያን ጽኑ ናት፣ አትፈርስም፣ አንድ የተመስረታለች እና ይህን ለመናገር ነው። ዲያቆን አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቢንዬ በጣም ታንኪዩ። ያልሰማው ነበር የመምህራችንን መታሰር። በቃ ጥሩ በደንብ ኢንፎርሜሽን እንትን ብለን ጸግሽ ላይም ገብቻይና በደንብ ቤቴን ስከፍት በኋላ ላይም በደንብ እንሄድበታለን። አዌርነስ እንፈጥራለን። ያው የልጆቿ የኦርቶዶክስ ልጆች በውስጥም በውጭም ነው ፈተናው እና እውነት የሚጠላበት ሆኗል። በተለይ አንድ የኳስ ጋዜጠኛ መሰለኝ ያየሁት ወደፊት ማገባት ሚስት ኦርቶዶክስ መሆን አለባት እንደ ደግሞ የዚህ ክለብ ደጋፊ መሆን አለባት በማለቱ ብቻ የሚዲያዋ ስራ አስኪያጅ እንዳባረረችው አይቻለሁ። እና ያ ኦርቶዶክስነት ሁሉም የሚጠላው ነገር ሆኗል። አሁን ሁሉም የሚጠላው ሆኗል። ምክንያቱም በቃ የእግዚአብሔር እንቅፋት ሆናለች ለብዙ ምንፍቅና፣ ለብዙ ክደት፣ ለብዙ ሰይጣናዊ አሰራር እንቅፋት ሆናለች ቤተክርስቲያን። እንቅፋት ስለሆነችባቸው በዛም በዚህ ልጆቿን ማስጨነቅ፣ ልጆቿን ማሰር፣ መግደል፣ ማሳደድ፣ ቤታቸውን ማቃጠል፣ እርሻቸውን ማቃጠል የተለመደ ህይወት ሆኗል እና ስለዚህ መበርታትን ያለብን ጋዜጠኛ አሉላ ፍሬው ያ እና አሁን ደግሞ መምህራችንም ታሰሩ ተብሏል። ስለዚህ ሁላችንም ጸግሽ ጋር ገብተን እንይ። በኋላ ቤቴን ስከፍትም በደንብ እንሄድበታለን። ብዙም ምንም ግር ነው ያልነካነው ነገር አለ። ራሳችሁ ቤተ እምነት የራሳችሁን መጽሐፈ ስምምነት የዶክትሪን የምናምን እያወጣን እንግዲህ ገና ብዙ ያልነካናችሁ አሉ። ትንሿ ናት እንደዚህ ያደረገቻችሁ። ገና ትልቁ ደግሞ ሲነገር አሉ እንዴት እንደምትሆኑና ቢኒዬ ታንኪው ስለጥቆመው እናመሰግናለን። አንተን በርታልን፣ እግዚአብሔር ይስጥልን ስለምታደርገው አገልግሎት ሁሉ። ቢኒን ፎሎ አድርጉት ፕሊዝ፣ ቢኒን ፎሎ አድርጉት። ማታ ዴይሊ ይገባል በእኔ ወደ ማታ አካባቢ እና ፕሊዝ ቢኒን ፎሎ አድርጉት። ሁሌም አለ እኛ ስንተኛ ወይ ነገር ስንሆን ቢኒ ሁሌም አለ። ስለዚህ ገብታችሁ ፎሎ አድርጉት። እስቲ አሁን እዚህ ያላችሁ ፎሎ ያደረጋችሁ አንድ ቁጥር ጻፉልኝ እስቲ። በዚህ አጋጣሚ አንድ ነገር ልንገር ያሬዶ፣ በጣም አመሰግናለሁ። እውነት ነው ጋዜጠኛ አሉላንም ማንሳት አለብን። ትላንትና ዩቲዩብ ላይ ሻማ አብርቶልኝ ነበረ። ይሰማል አደለ? ሻማ አብርቶልኝ ነበር እና ከትላ ወዲያ አልገባኝም ነበር እና ዩቲዩብ ለምንድን ነው ሻማ ያበራልኝ ብዬ ጊዜ ኖሮ ማንበብ ጀመርኩኝ እና ላለፉት 5 ዓመት በሳምንት 6 ቀን ለ3 ሰዓት በአቭሬጅ ለ3 ሰዓት ከ22 ደቂቃ ለ3 ሰዓት ከ22 ደቂቃ በአቭሬጅ ላለፉት 5 ዓመታት ከ1400 በላይ ቪዲዮ በመልቀቅ ሰክሲድ እንዳደረጉ የሰጠ ዩቲዩብ ጨዋ ነው። የሰጠኝንም ዶላር ጭምር በወር እስከ $140 ሲቀነስ
30% ወደ $90 በየወሩ እየከፈለኝ ለ5 ዓመት ዩቲዩብ ላይ ቀድሜ ከሰራሁት ውጭ በራሴ ዩቲዩብ ላይ ያገለገልኩበትን ነገር አክኖሌጅ እውቅና ሰጥቶኛል ዩቲዩብ ማለት ነው። እና እውነት 5 ዓመት ሙሉ 3 ሰዓት ከ22 ደቂቃ 112 ደቂቃ በአቭሬጅ በሳምንት 6 ቀን አገልግለህናል እና ብሎኝ ባይደዌ በዚህ አጋጣሚ እዚሁ ዩቲዩብ ላይ ሆኜ ለእኔ ነው በረከት የሆነኝ እየተማርኩ ወደ ቅድስት ቤተክርስቲያን ፊቴን ያዞርኩበት ነው። ዩቲዩብ ተምሬ ተለወጥኩበት ነው። ለእኔ ነው በመጀመሪያ የሆነኝ ማለት ነው። እና ትላንትና እንግዲህ 5ኛ ዓመት የዩቲዩብ ጊዜን እንግዲህ ዩቲዩብ በደንብ ስራውን ሰርቶ አቀርቦልኛል እና ከ1400 በላይ ቪዲዮ በሳምንት 6 ቀን ወይም በአመት 280 ቀን እንዴት አነሰ? እኔ ቀዳሚ ሰንበት ብቻ አይደለ ወይ እማርፈው ብዬ ሳስብ ለካ 28 ቀን እና ደግሞ 20 ቀን እንደምታውቀው ታስሬ ነበረ እና እነዚህን ቀናንሶ በአመት 280 ቀን ኮንቲኒቲውን በጠበቀ አገልግለሃል ብሎኛል። ከዚህ በኋላ ግን ነገሮችን ሚኒማይዝ አድርጌ ወደ ትምህርትም እያጠናውኝም በሳምንት ወደ 3 ቀን በማምጣት በቲክታክ እና በዩቲዩብ ላይ የተሻለ ነገር ለመስራት እንትን ብያለሁና ይሄን ዝም ብዬ ልንገር ብዬ ነው። የረዳኝ እግዚአብሔር የተመሰገነ ይሁን። ከሁሉ በላይ ግን እየተማርኩ እዚሁ ላይ መለወጤ የማላቃትን ቤተክርስቲያን በጥቂቱ የበራችልኝን ነገር አብርተውልኝ አባቶቻችን በእውነት አስተምረውኝ ወደዚህ ቤተክርስቲያን እንግዲህ ከተመለስኩ ደግሞ ወደ 3 ዓመት ተኩል አካባቢ ኦልሞስት 3 ዓመት አካባቢ እየደረስኩኝ ነው ማለት ነው። እና ስለ ሁሉም ነገር እግዚአብሔር ይመስገን። ይሄን ልናገር ብዬ ነው። ቴንኪው። እሺ ቢኒዬ፣ እንደዛማ ከሆነ እንግዲህ መልካም ልደት እንኳን አደረሰ ብለናል። የቲክታክ የዩቲዩብ አኒቨርሰሪ ያከበርከው እና እንኳን ኮንግራጁሌሽን ለብርታት ለአገልግሎት። እንግዲህ ምድራዊ እንኳን ታይምህን ሪኮግናይዝ አድርጎ ይሄን ከሰጠ ደግሞ በሰማይ ደግሞ ምን ያህል ክብር ጸጋ ይኖርህ የሚለውን ማሰብ ነው። በነገራችን ላይ ቢኒ ሲያገለግል እንዲያው በቃ ድንቡሽሽ ያለ ስለሆነ ወፍራም ስለሆነ ሞላ ያለ ስለሆነ ኑሮ ተመችቶት ደልቶት የሚመስላችሁ ሰዎች ካላችሁ ሪሊ ናት፣ እንደዛ አይደለም። ቢኒ ገንዘብ አሰባስቡልኝ ያዋጡልኝ ብሎ ማያውቅም። እንደምታዩት ግን ቢኒ በብዙ ችግር ውስጥ የሚያገለግል ነው። በብዙ ችግር ውስጥ፣ በብዙ ህማም ውስጥ፣ መከራ ውስጥ የሚያገለግል ሰው ነው። በምቾት ውስጥ አይደለም። ብዙ ነገር በህይወቱ አለ። ከዛ ደግሞ ብዙ ደግሞ አሁን ባለበት ሀገር ነው ብዙ እያሳለፈ ያለ ነገር አለና ከዛሬ ረጅም ጊዜዎች በፊት ሳወራው ቢኒን አንዳንድ ፍራንክ ሲልሰብስብልህ ስለ ኖ ነው ያለኝ። ይህ ወጣ ይወላችሁ ኖ ነው ያለኝ። በቃ እንዳታረገው ነው ያለኝ። ሰው ዛሬ ምክንያት እየፈጠረ እንኳን ይሰርቃል ብር አይደል? እና ቢኒ ግን በዛ ሁሉ መከራ ውስጥ ሆኖ እንዳታረገው ነው ያለኝ። ቤተክርስቲያን ነው የማሰድበው ብሎ ነበረ፣ ትዝ ይለኛል። እና ቢኒን ፕሊዝ በጸሎትም አስቡት። መደገፍ የምትፈልጉ ሰዎች እስኪናገር አትጠብቁ። በውስጥም ሪቻውት አድርጉት፣ አግኙትና ጽፋችሁ ቢኒ ምን ላግዝህ በሉት። እሺ ምን ላግዝህ እያላችሁ አይ ቲንክ ኢንከሬጅ ማድረጉ ጥሩ ነው። ከኔም ጭምር ሰነፍ ነን፣ እንደዚህ ብዙ አናረግም እና እንደሱ እናድርግ። እግዚአብሔር ይርዳን። ኢሊስ መምህር ድል በድሎት እንዴ? ዲያቆንዬ እንዴት ነህ? ኧረ ተው ይሄን መምህር የሚባል ነገር ወዲያ ጣልልኝ እባክህ፣ ስለ እግዚአብሔር ብልህ እንዲህ በጣም ይቅርታ። እኔ ፎር ሳም ሪዝን አካውንት እንደዚህ ነበር እንዴ ስሞት? አይ ቆየ እኮ ከቀየርኩትኝ። ይህ ስስ ማለት ይሄ በ3ኛው ክፍለ ዘመን የእንትኑ የሰማዕታት መከራ ሲበዛ የወንጌልን ለመስጠት የሚጠቀሙበት የአሳ ስዕል ነው። ባሳ ነው እንደዚህ ብሎ አይ ስሞትን መቀየሩት ነው ኮንፊውዝ ያደረገኝ ማለት ነው። ይቅርታ በጣም ገስት ልከውም ብዙ እንደው መግባት አልፈለኩም ነበር። በጣም የሚገርም ነገር የተቆራረጡ ቪዲዮዎችን አየሁ። እሱም ሲናገር ትንሽ አንዳንድ ነገሮችን ሰምቼ ነበርና በተለይ 1625 ላይ የተሾሙት ጳጳስ የነበሩት ብፁዕ አቡነ ስምዖን ናቸው።
ተሽሞ የመጡት 1609 ነው የመጡት። በጣም በሚገርም ሁኔታ እሳቸው ከመጡ በኋላ እንግዲህ የነገሰው 1609 አክሱም ላይ ሄዶ ሲሲኖስ ይነግሳል። እሱ ከነገሰ በኋላ ግን እሳቸው እስከ 25 ድረስ 1625 ድረስ ሊቀ ጳጳሱ ነው። ግን እሱን እየተቃወሙት ኑረዋል። በቃ ትክክል አይደለም፣ የካቶሊክ ይንገስ ኦርቶዶክስ አይነት ትርከስ ብሎ በተለይ ብዙ ሰማዕታት ያለፉበት ነው እና እኔ በጣም ከፕሮቴስታንቶች ካላቸው እውቀት እንደ እውቀት ምለው እውቀት ነው ያልኩት። ይሄ እውቀት የሚባለው ነገር ዳዊት ሉተራን የሚሉት የተሻለ ነው ብዬ ማስብ ሰው ግን በጣም በሚገርም ሁኔታ ቤተክርስቲያኒቱን አልፎንሶ ሜንዴዝ የሚባል ሰው ጳጳሱ ነው መርቷታል እና ይህ ሰው የቤተክርስቲያኒቱን ክህነት በቃ ይሄ ምንድነው ኢንፋሊብል ነው ብሎ ተናግሯል። ስለዚህ የአፖስቶሊክ ሰክሴሽን የሚባለው ነገር ተቋርጧል የሚል ነገር ሲናገር ኧረ በጌታ እንዴት ነው ግን በመዋሸት በቃ ወንጌል ይሰበካል አልኩኝ። በጣም በሚገርም ሁኔታ ያሬዶ ምናልባት በውስጥ ልኬልሃለሁ መጽሐፉን ታይዋለህ። በዚህ በቲክቶክ ሜሴጅ ላይ ልኬልሃለሁ። ዜና ጳጳሳት መርሻለኝ ዲያቆን ዶክተር መርሻለኝ የሚባል ሰው ጽፎታል እዛ ላይ እና ሂደህ ስትመለከት አልፎንሶ ሜንዴዝን ፓትርያርክ አድርጎ የሾመው ሲሲኖስ ነው። በጣም በሚገርም ሁኔታ የራሱ የሲሲኖስን ዜና መዋዕል አሁን ዜና መዋዕሉ አለ። አሁን አፄ ሲሲኖስ ዜና መዋዕልን ሂዶ ሰው ከፍቶ ቢያነበው አልፎንሶ ሜንዴዝ አይደለም ከካቶሊክ እንደ ጭራሽ የአሌክሳንድሪያ ሄዶ ይቅርና ካቶሊክ ራሱ የሾመችው ሰው አይደለም። ራሱ ሲሲኖስ ነው እኮ ፓትርያርክ አድርጎ ያሾመው። አሁን ይሄ ሰውዬ የኢትዮጵያ ቤተክርስቲያንን ክህነት ኢንፋሊብል አይደለም ወይም አፖስቶሊክ ሰክሴሽን የተወሰነ ቦታ ላይ ተቋርጧል ብሎ አለ ብሎ እንደ መረጃ ሲያቀርበው በጌታ በኢየሱስ ክርስቶስ ኧረ በጣም ከአቡነ ሰላማ ጀምሮ እስከ አቡነ ባስሊዮስ የኛ ፓትርያርክ እስኪሾም እስካለበት ድረስ በዝርዝር ተቀምጧል። እዛ ላይ አንድ ቦታ አሁን ለምሳሌ እኮ በውሸት እኮ አቡነ ገብርኤልና አቡነ ሚካኤል ነው ብለው መጣው ነበር እኮ አይደል? እንዴት እነዚህ እኮ ሁለት እኮ ጳጳሳት መጣው ነበር ሁሉም ተላለች። አሁን እነዚህ ከቀኖና ውጪ ወይም ደግሞ ከስርዓት ውጪ የተሾሙትን ጳጳሳት እነሱን አምጥተህ ይሄው የቤተክርስቲያኒቱ ጳጳሳት ናት ልትል ትችላለህ? የዛሬ 3 ዓመት በኦሮሚያ ሲኖዶስ ተቋቁሞ የተሾሙ ጳጳሳትን እንደ ማስረጃ አድርጌ ላቀርብ ነው ማለት ነው? ኧረ ተው በጌታ ግድ የለም አትቀልዱ፣ ተው በክርስቶስ ይዣቸዋለሁ። የሆነ ሆኖ ቤተክርስቲያን ሐዋርያዊ ቅብብል ያላትና የተሾሙትን ጳጳሳት ሁሉ ማወቅ ፈልጋለሁ የሚል ካለ ከፈለጉ ዜና ጳጳሳት የሚለውን ማየት ይችላሉ። አሊያም ደግሞ ሙሉ የሐዋርያዊ ቅብብል እንዳላት ከመጀመሪያው ከማርቆስ ጀምሮ እስካሁን እስካሉት ቴዎድሮስ ማላቲ ድረስ ያለውን ማየት የሚፈልግ ከሆነ ደግሞ ይሄ ዶክተር መጋቤ ሐዲስ ፍቅሬ አለማየሁ እሳቸው የጻፉት ሃይማኖተ አበው ትርጓሜ ላይ የመጨረሻውን ገጽ ዶ ሰው ማንበብ ቢችል ተቀምጦለታል እኮ ከማን ማን ቀጠለ ከማን ማን ቀጠለ ከማን ማን ቀጠለ ከማን ማን ቀጠለ የሚለው ማለት ነው። እና አንዳንድ ጊዜ በውሸት ለመስበክ አትሞክሩ። ሐሰተኛ የሆነ ጳጳስ መጥቶ ጳጳስ ነኝ ስላለ ቤተክርስቲያኒቱን ይወክላል ወይም ደግሞ ያ ጳጳስ ነው ማለትም አይደለም። እና እኔ በጣም አዝኛለሁ። መጽሐፉ እንደው ከሌለህ እኔ ከፈለክ ልክላለሁ፣ ትርፋለኝ። ሁለተኛ አንዱን ልክላለሁ የዜና ጳጳስ የሚለውን በጣም የጳጳሳት አባቶቻችን ታሪክ የያዘ መጽሐፍ ነው። እኔ ልክላለሁ ከፈለክ ያሬዶ ማሳየት እንችላለን ብዬ ነው። በተለይ ደግሞ ይሄን ገብቶ እዮ በጣም ቴንኪው በጣም ወንድም አለ በጣም በደንብ አድርገህ መያዝህ እኔ በጣም ደስ ብሎኛል። አንዳንድ ጊዜ እኛ የራሳችንን ልጆች ምስጋና ለመስጠታችን እንዲበረቱ አለማድረጋችን ክፍተቶች እየበዙብን መጥቶ ማንም እየተነሳ እዚህ ዝም ብሎ እንትን እያለን ነው። ቴንኪው ዮባ በጣም አፕሪሺየት ወንድም አለ አመሰግናለሁ። ቃልዮት ያሰማል ወንድሜ ያሬድዬ ዲያቆን እየችል ልናገር ነው የገባው። ይቅር በለኝ ወንድም አለ አላቆምኩም፣ ዝም እየተራራረኩት ዝም ብዬሽ ይቅር በለኝ ወንድም አለ። ችግር የለውም መምህር ድልበድልሽ እግዚአብሔር ይስጥልን። በጣም እናመሰግናለን። ቃልዮትን ያሰማልን። መምህር ድልበድል በጣም ብዙ መጽሐፍት አላቸው ባይዘወይ እና መጽሐፍቶቹን እንዲሁም አንድ ቀን እንደዚህ ሲገቡ ላይቭ እየገባችሁ ውስጥ ይህም መጽሐፍ ጠቁሙን ትርፍም ካላቸው ደግሞ ቢኖ ግዟቸው፣ ምንም ችግር የለውም። ትርፍ ያላቸውን ዝም ብሎ በነፃ ከመውሰድ ብትገዟቸው ደግሞ ሞር ትጠቀማላችሁ። አሁን የማንበብ ጊዜ ነው፣ የመጽሐፍ ጊዜ ነው። እዮባን አግባ አንዴ ፕሊስ፣ አንዴ ግባና
አንደኛ ምን ያህል እንደምንወደው ፍቅራችን እንግለጥለት፣ ሁለተኛ እንዲበረታ። ዮባና የውሃድሻ በጣም የሚገርም መክሊት ነው ያላቸው እና ግባና ሰላም በለን በዛው ዮባ ስል እንደዚህ ሲሞገስ ወይ ደግሞ እንትን ሲል አይወድም። ግን አሁን ለሙገሳ ሳይሆን በርታ ለማለት ነው። ዮባዬ ካለ ግባና ና ግባ ካለ ዮባ አንድ ቁጥር ጻፍልኝ። ስስብን ቢያልከኝ ሰላም ለሰላምታ እንኳን ግባሽ መምህር ልበድልም ሰላም ሊሉክ ነው። የት አለ እስቲ ና። አዎ ቢገባ ጥሩ ነበር። ግባ ወንድሜ ና ግባ ና ግባ ዮባ ዮባ ሜቢ የሚመች ቦታ እንዳይሆን ኦኬ። ሜቢ በቃ የሚመች ቦታ ቢሆን ባይሆን ነው እንጂ ይገባ ነበረ። በጣም ጥሩ እግዚአብሔር ይስጥልኝ። መጽሐፉን ነግሮትና ወይ ይልኩልኛል ወይ ደግሞ አንድ ነገር መፍትሄ እናበጃለን። ምን ችግር የለውም። ልክላለሁ ችግር የለም እንዳታስብ። ከፈለገ ማንም ሰው እንትን ማለት ይችላል። ይሄኔ እኮ እንትን ማሳየት ይችላል። አንድ ጊዜ ከፈለኩ እሺ ያሳያቸው እንዴ መግዛት ትችላላችሁ። ይኸው ዜና ጳጳሳት ይላል እንደምታዩት። ትንሽ ራቅ ያርጉላቸው ሙሉ ፒክቸሩ እንዲታያቸው። ያው አያችሁት ዜና ጳጳሳት ኢትዮጵያን ይላል። በጣም ቆንጆ መጽሐፍ ነው። ያው እንዲያውም እያንዳንዱ ማን ከማን የቱ ጋር የራሳችን ራሱ መሾም እንደጀመርን ቀረብ አድርገህ አሳዩአቸው። እንዲያውም ከዛ የኢትዮጵያ ይላል እንዲያውም መጨረሻ ላይ ፒዲኤፍ አይ ዶንት ቲንክ ፒዲኤፍ አለ አይመስለኝም። አይ ብትገዙ ይሻላል። ፒዲኤፍ ተው ፕሊዝ። ፒዲኤፍ ለጸሐፊውም ለነፋውም ሰው ምንም የሚያግዝ አይደለም። ወይ ገዝታችሁ ፒዲኤፉን ለጸሐፊ ብታረዱ ጥሩ። ፒዲኤፍማ ብዙ ሰው እያከሰረ ነው። እሺ መምህር ድልበድል ሚዩት ላይ ኖት ሜይ ቢ እያወሩ ከሆነ 1963 እንግዲህ 1950 ነው እንግዲህ የራሳችን ፓትርያርክ የሾም ነው። ብፁዕ አቡነ ባስልዮስ ቀዳማዊ ፓትርያርክ ናቸው። ከዛ ብፁዕ አቡነ ቴዎፍሎስ አሉ፣ አቡነ ተክለ ሃይማኖት አሉ፣ ከዛ አቡነ መርቆሪዎስ አሉ። ከዛ በኋላ አቡነ ጳውሎስ ነበሩ። ከዛ አቡነ ማትያስ አሉ። ከዛ በኋላ ግን እዚህኛው 18 ላይ ጀምራችሁ ደግሞ ስትመጡ በተለይ እኛ ፓትርያርክ ከሆኑ በኋላ ስለሾምናቸው ጳጳሳት አጠቃላይ በቃ ከዛ በፊት ስለተሾሙ ጳጳሳት ጠቅለል ስታረጉት ደግሞ ከፈለጋችሁ እንደው እኛ ማንበብ ስትመጡ ይሄው ጳጳሳት ከአቡነ ሰላማ ጀምራችሁ ይሄው ጌታ ምስክሬ ነው። እኛ ፓትርያርክ እስከ ሾምንበት ድረስ ያሉ ሊቃነ ጳጳሳት ስም ዝርዝር እዚህ ላይ ተቀምጧል። ይሄው በጣም በሚገርማችሁ ሁኔታ አቡነ ስምዖን እዚህ ላይ ያሉ ያ ማለት በአስሱኒዮስ ዘመነ መንግስት የነበሩ አባት ናቸው። 95ኛው ሊቀ ጳጳስ ተብለው ማለት ነው። እና ከሳቸው በኋላ አቡነ ማርቆስና በመሃል ደግሞ አቡነ ዮሐንስ መጣው ነበር። እሳቸውን አባረረ ሱስኒዮስ። ከዛ በኋላ አልፎንዶ ሜንዲዝ የሚባል ሰውዬ ከምን አምጦ እንዳስገባው ጌታ ምስክሬ ነው። ኧረ ጎበዝ ተው ግድ የለም በሐሰት ወንጌል አይሰበክም ማርያምን በኢየሱስ ክርስቶስም። እና ይሄን መጽሐፍ የምትፈልጉ ሰዎች እኔ ለያሬድ አንዱን እልካለሁ ብያለሁና የምትፈልጉ ሰዎች ይሄንን ያዙ። ከዛ ደግሞ ሁለተኛ ደግሞ ይሄ ደግሞ ሃይማኖት አበው መጋቢ አዲስ ፍቅረ ማርያም ባዘዘው ናቸው። ዶክተር ናቸው በጣም በሚገርም ሁኔታ። እዚህ ላይ ደግሞ ወዳችሁ የመጨረሻውን ገጽ ስትመለከቱ ሶሪ በጣም ይቅርታ ያሬድዬ ጊዜን በልቼብሃለሁ። የመጨረሻውን ገጽ ስትመጡ ይሄው ቅዱስ ማርቆስ የኛ ሊቀ ጳጳስ መሾም የጀመረበት ይሄው ቅዱስ አታናቴዎስ 3ኛው ክፍለ ዘመን ላይ ማለት ነው። ከቅዱስ ማርቆስ ጀምራችሁ አሁን እስካሉት ቴዎድሮስ ማላቲ ድረስ ይሄው አፖስቶሊክ ሰክሴሽንን በተመለከተ ቁጭ አድርጎ ያስቀምጣል። ሐዋርያዊ ቅብብል እንዴት እንደመጣ ያሳያል። እና መጽሐፍትን መያዝ ምናምን ጥሩ ነው። ያሬድ እግዚአብሔር ይስጥልኝ። በቃ አበዛው ሶሪ። እሺ እግዚአብሔር ይስጥልን፣ ቃሎትን ያሰማልን። የምትፈልጉ መጽሐፉን በውስጥ አውሯቸው፣ ፎሎ አድርጋችሁ ይህም መጽሐፍ ብላችሁ ነገሯቸው። ከየትም ፈልጉ ያመጣሉ። መጽሐፍት ብዙ ሪሶርስ አላቸው። ድልበድል እና በጣም እግዚአብሔር ይስጥልን። ድምፆትን ስለሰማው ድጋሚ ስለተገናኘንም ደስ ብሎኛል። ይበርቱልን። ሱባኤውንም እንግዲህ በጸሎት ያስቡ። አመሰግናለሁ ያሬድ፣ እግዚአብሔር ያክብርልኝ፣ ቃሎት ያሰማልኝ። ወንድሜ በርታልኝ ወንድም አለ። አሜን አሜን።